ትክክለኛ ውሳኔ ነው የወሰንኩት። ግን ገና መቻየክ ጎበዝ ነው ገና በደንብ ነው ማሳየት። ጎበዝ በጣም ጥሩ ብዬ እኔ የልጆችሽ አባት ላይ ፖሊስ አመጣሽ አይደለ? የህግ ሰው አመጣሽ አይደል? ብራቮ። ይሄው እሰሬ ምን ማትረባ እንዴ? እኔ የመታኝ ነኝ ምንድን ነው? እኔን ምትሲያስ ነው እኔን ምትሲያስ ነው። አሁን አባ ለኔ ፖሊስ ታመጣለህ? ድምነት አንተ ከኔ ቅድሚያ እኮ ለፖሊስ ራስን አሳልፈ መስሰሰው ነበር ሙባ። ላንተ ብዬ ነው ይሄን ሁሉ ነገር እያደረኩ ያለው። እየተገባ ሙባ ላንተ ብዬ ነው። ያ ወንድምነት እየተገባ ሙባ እኔ ላይ ሙቤ እኔ እኮ በጣም ወደው ወንድሜ። እሺ በቃ አታልቅስ። እሺ ተወኝ። አለፍኩት ነገር ባንተ ምክንያት ተነስተው ትደውላለሽ አለብለት። እኔ ጓደኛ አይደለም ስንት ነገር አሳልፌያለሁ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁልን? እኛ አለን አልሐምዱሊላህ። በያላችሁበት የዓለም ዳርቻ ሁላችሁም ሰላሙን፣ ጤናውን፣ ፍቅሩን ይስጣችሁ እያልኩኝ ዛሬ ከወትሮ ለየት ባለ ቪዲዮ ነው የመጣ ነው። ርዕሱም ላይ እንዳያችሁት የመጨረሻ ውሳኔ ወስናለች ብዬም እኔም ትላንትናም ከዚህ በፊትም እንደነገርኳችሁ ካሁን በኋላ እኔ ከውብዬ ጎን ነው መሆነው ብያችሁ ነበርና ካሁን በኋላ የምሬን ነው ለምትወስናቸው ለእያንዳንዱ ውሳኔዎች ከውብዬ ጎን ሆኜ አግዛታለሁ። ምክንያቱም እኔ መቆም የምፈልገው ከእውነታ ጎን ነው። እውነታ የያዘ ሰው ጋር ነው መሆን የምፈልገው። ሲቀጥል ደግሞ እማላቀው ጉዳይ ውስጥ መግባት አልፈልግም። ይህ ነገር ግን እማቀው ነገር ስለሆነ ያው ነገሮችን ያበላሸሁት እኔም ስለሆንኩኝ እኔም ገብቼበት ከውብዬ ከእውነታ ጎን ሆኜ ነገሮችን ማስተካከል ነው የምፈልገው እንጂ የማላውቀው ነገር ውስጥም ገብቼ ማበላሸት አልፈልግም። ይህ ነገር በእኔ ምክንያት የተፈጠረ ነገር ስለሆነ ከሷ ጎን ሆነን እንግዲህ ዛሬ አንድ ውሳኔ ወስናለች። ያንን ውሳኔ እኔ ተባብሬያታለሁኝ እና ያው ወደ ፖሊስ ወደ ህግ ነው የሄደችው። ዛሬ ፖሊስ ይዘን እንግዲህ ናሂ ጋር ሄደን ማለት ናሂ ጋር ለምንሄደው በእርግጥ ልጅቷ ጋር ነው። ልጅቷ ጋር ሄደን ናሂን ለህግ እናቀርበዋለን። ከዛ በህግ ሁሉንም ነገር ያስተካክላሉ ብለን እናስባለን። ያው ወደ ፋሚሊ ምናምን እንዲሄድ ፈልገን ነበር። ነገር ግን ፋሚሊ ቤተሰብም ህግም ባለበት ይሁን ብላ ውብዬ እንግዲህ ወደዛ ሄደናል ማለት ነው ቤተሰቦቼ። በእርግጥ ብዙዎቻችሁ እንደምትደነግጡ ተስፋ እናደርጋለን። ነገር ግን ምንም ማድረግ አንችልም። አንዳንዶቻችሁም እየደወላችሁ በፖሊስ ብታስይዟቸው ልጆቹን ነው በእርግጥ እያላችሁ ነው የነበረው። ነገር ግን እንደዛ አይቻልም። ምክንያቱም ስልጣን የለንም እነሱን የማስያዝ። ነገር ግን እነሱንም አንድ ላይ የማስጠየቅ የመጠየቅ መብት አለንና ያንን ነገር ዛሬ ልናደርገው ነው ማለት ነው። በነገራችን ላይ ከነሱ ውስጥ አንዱ ከኛ ጋር ሆኗል ማለት ከእውነታ ጎን በሆን ይሻላል ብሎ እንግዲህ ከኛ ጋር ነው ያለውና ያለውን ነገር ደግሞ ብዬ ዋና ባለ ጉዳዩ እሷ ስለሆነች እሷ ደግሞ ሞር እንድታወራ እስቲ። እሺ ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? እኛ አለን እግዚአብሔር ይመስገን። ዛሬ እንግዲህ ከባድ ውሳኔ ወስኜ የመጣሁት ማለት መወሰን የነበረብኝ ከዚህም በፊት ገና መጀመሪያ ላይ ከዛችኛዋ ሴት ጋራ ሲሆንና ቤት ድረስ ይዟት ሲመጣ ነበረ መወሰን የነበረብኝ። ነገር ግን አንዳንድ ጊዜ የምታልፉት ነገር አለ አይደለ? ያንን በማሰብ እንደገና ደግሞ የልጄም አባት ነው። ያንን በማሰብ ይቅርታ አድርጌለት እንግዲህ እሱም ባልጠበቅኩት ሁኔታ ነው ሰርፕራይዝ አድርጎ ሰው ቤት ሰብስቦ ይቅርታ የጠየቀኝና አላሳፍርም እንደገና ትዳሬንም አልበትንም በሚለው ነበር የተቀበልኩት። አሁን ለሁለተኛ ጊዜ ነው ይሄ ነገር የተደገመብኝ። በራሴ መወሰን የምችላቸው ነገሮች በጣም ብዙ ነገሮች እንዳሉ እያወቅኩኝ ግን ደግሞ የዚህን ያህል እኔ ወደታች መረገጥ የለብኝም ብዬ ስላሰብኩኝ ቤተሰብም መጥቶ እስከሚሰበሰብና እስከሚያናግረን ድረስ የዚህን ያህል ነፃነት ተሰምቶት እንደ ውርጋጥ ሰው እንዲሆንብኝ ስለማልፈልግ
ወደ ህግ አካል ይጃለውኝ። እንግዲህ ፖሊሶችን አማክሬ ያለው ስላለው ነገር በደንብ አማክሬ ጨርሻለሁኝ። ሚቹም ከኛ ጋር ሆኗል። እሱም የቻለውን ያህል እንግዲህ ለኛ ኢንፎርሜሽን አቀብሎናል፣ ሰጥቶናል። ስለ ልጅቷም ስላሉበትም ሁኔታ ማለት ነው። አንዱ ምስክሬም እሱ ነው። ያለውን ነገር ከፖሊሶች ጋር ተመካክረን የኛን ስልክ እንግዲህ እንደ አየከው ነው ስልካችንን አነሳልንም ሚሴጅም ስንልክ አይመልስልንም። ቀጥታ እሷ ወዳለችበት ቤት ነው የምንሄደው። ምክንያቱም እሷ አብሯት ቢሆንም ባይሆንም ያው ስደውልለት መምጣቱ አይቀርም ዞሮ ዞሮ ማለት ነውና ሚቹ ፖሊስ ይዞልኝ እየመጣ ስለሆነ እሱን እንጠብቅና ወደ ቤት ይዘን እንገባለን። እና ቤተሰቦቼ እኔ ምንም ማድረግ አልችልም እንደነገርኳችሁ ነው። በእርግጥ ምን አገባ ምን ልትሉኝ ትችላላችሁ፣ አያገባኝም። ነገር ግን ስለ ጉዳዩ በደንብ ስለማቅ እውነታው ምን እንደሆነ ስለማቅ ያገባኛል፣ ይመለከተኛል። እሱም እንደ ወንድሜ የማየው ጓደኛዬ ነው፣ እሷም እንደ እህቴ ማያት እህቴ ናትና የነሱ ትዳር እንደዚህ ሲሆን ቆሜ ማየት አልፈልግም። ማለት ይሄን ነገር አስቤበት ነው ያደረኩት ያለውትና እንደዚህ ሲሆን ልጆች አሉ፣ አሁንም እየመጣ ያለ ልጅ አለ፣ ቤተሰብ አለ ምናምንና እንደዚህ እየተፈታተነ ማየት ስለማልፈልግ ነው ይሄንን ነገር እያደረኩ ያለውትና ብዙዎቻችሁም እየደወላችሁ አንዳንድ ነገሮች እያላችሁ ነውና ለሱ በጣም 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 ከልብ እናመሰግናለን። እና ያው ብዙ ጊዜ እንደዚህ አይነት ነገሮች ይፈጠራሉ። ነገር ግን ብቻ ቶሎ ወደ መፍትሄው ብንሄድ በሚል ነውና ሚቹ የሚባለው ልጅ በዚህ አጋጣሚ ከልብ እናመሰግናለን። ከኛ ጋር ስለሆን ከእውነታ ጎን ስለሆን ከልብ እናመሰግናለንና ናሂ ይህን ነገር የማደርገው በቃ ሆን ብዬ ነው እና በጣም 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 ይቅርታ። ይህን ነገር ሳደርግ ሊደብርህ ይችላል፣ በጣም እንደሚደብርህም አውቃለሁኝ። ይህን ነገር ደግሞ አይተም ምንድነው ይቅርታ የምጠይቀው ማለት ማድረግ ያለብኝ ነገር ስለሆነ እሱ እየሰራ ያለው ነገር ጥሩ ነገር ነው። ብቻ ወደ ራሱ እስኪመለስ ድረስ ቢያንስ ተሰምቶት እንኳን ይቅርታ እየጠየቀ አይደለም እኮ ስቲል ልጅቷን እየመረጠ እየሄደ ነው። ሰው አንተ ምንም ያጠፋው ነገር የለም እዚህ ጋር አንተ ይቅርታ የምጠይቀው ደበረኝ ምናምን የሚልበት ነገር የለም። ገባህ አይደል? እንደውም ይቅርታ ማስጠየቅ ካለብን እሱ እኛን ይቅርታ እንዲጠይቀን ነው ማድረግ ያለብን። እኔ እንደዛ ነው የማስበው። ብቻ እንደዛ ነው እና በቃ ውብዬ ተረጋጊ። አሁን ፖሊስ ይመጣል። ከዛ ፖሊስ ከመጣ በኋላ ደግሞ ማድረግ ያለብንን ነገር የሚያደርገው እሱ ነውና ብቻ እኔ እንጃ የምሬን ነው። በጣም 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 አዝናለሁ ይህ ሁሉ ነገር በመፈጠሩና እነሱ መጥተዋል። ዲንሽ ለኔው ፖሊስ ሰላም እና በጣም ትንሽ አረፈዳችሁ። አዎ አይ የሚቀለኝ ሰው ይሻላል ብዬ ነግሬዋለሁ። ያለውን ነገር ምን አይነት ጥፋት እያጠፋ እንደሆነ ምን እያደረገ እንደሆነ ሁሉ ነገር ነግሬዋለሁ። እንግዲህ ይሄ በህግ አግባብም ልክ አይደለም ብሎታል። እንግዲህ ያው ከዚህ በኋላ ያለውን ነገር ከሱ ጋር ነው የማወራው ነው ያለኝ። እናንተ የምታወሩት ነገር ካለ ወይ መጨመር መንገር የምትፈልጉት ነገር ካለ አንቺም ዋና ባለቤቱ አልኩ እሷ ነች። ሰጡር ባለቤቱ ሚስቱ እሷ ነች። ህጋዊ ባለቤቱ ነች። አሁን ያልኩ ልጅ ደግሞ ጓደኛዬ ነበረች፣ ግን በቃ ባሉን አቅጣጫ ነው እየሄደች ያለችው እና እስቲ ማድረግ የምንችለውን ነገር ነው እናደርጋለን። አዎ ማለት እኔ እነሱ እንዲያዙልኝ ብቻ ነው ፈልገው። ትናንትም ቢሮ መጥቼ አውርተናል፣ ተነጋግረናል። እሱ ብቻ ሳይሆን እሷም እንድትያዝልኝ ነው ፈልገው። ምክንያቱም እንደዚህ አይነት ትዳር ውስጥ ጣልቃ የሚገቡ ሴቶች የራሳቸውን ፍርድ እንዲያገኙልኝ ፈልጋለሁኝ። እንደገና ደግሞ እሱ በዚህ ልክ ነፃነት ተሰምቶ 80 እንኳን ሳይቀድ ነው እየማገጠብኝ ያለውና ያለውን ነገር እንድታስረዳልኝና ወደ ህግ እንድታቀርብልኝ ብቻ ነው የምፈልገው። እና ብንሄድ ምን ትላለች? እሺ ተቆም ነበር። ይሄ ነው ቤት ነው። ሰው የለም እንዴ? አሁን
አንተ ላይ ዘይመጣ ባለቤቱ ልጅ ይዘህ መጣችሁ። ምን ነው ህጋዊ ሚስቱ ልጅ ይዘህ መጣችሁ። ምን መጣል መሰለሽም ነበር። ህጋዊ ሚስቱ ልጅ ይዘህ መጣችሁ ማለት ምን ወንጀል ሰርች ነው ጊዜሽ የምትመጪው? ኧረ እባክሽ ምንም አልሰራሽም እንዴ? ምን ሰራው? የሰው ባል በማማገጥ በእውነት ምን ታሳስሪ የመጣሽው አንተ ይዛው መጣ እንዴ? ምን ላድርግ ታዲያ? ይዛው መጣ። ምን ነው ፈራሽ እንዴ? ይኸውልሽ እስከ ዛሬ ድረስ ስትነጫል አላናገርኩም። ምን ላድርግ ማለት ማድረግ ያለብኝ ይሄን ነው ብዬ ውስጤ ስላሰበ ቤቴን ካንቶች ማንም አያውቀውማ። እሺ አንተ ነው ይዛችሁ የት ነው ያለው? ደውይለት ናሁም ጋር ደውይለት ደውይለት ናሁም እኔ ጋር አልደውልም። አይኖርም እንዴ? እኔ ጋር አይኖርም ሲጀመር ነው። እሺ ሲቀጥል እኔ አልደውልም። አንተ ቆይ ምን አይነት ሰው ነህ? ምን አይነት ሰው ነህ ግን? በምን ነው ቆይ የምታስበው? በጭንቅላቴ ማሰብ ስለጀመርኩ ነው የተባልሽው። ሰምተሻል? አንተ ለኔ እንደዚህ እኔ ቆይ እኔ እናንተ እንደዚህ ነን። አንተ ለኔ እንደዚህ ታደርጋለህ? ፖሊስ ዘብኝ ትመጣለህ? እናቴ እንዴት እንዳዘነችብኝ ብታውቂ። ለምን በኔ ምክንያት ያዘነችብኝ? ጓደኞቼ ስንት ሰው ጓደኛ ያስብ ነበር። እኔ ለአንተ ብዙ ነገር ሆኛለሁ። አንተ ደግሞ ለኔ ብዙ ነገር ትሆናለህ። ቆይ አንተ እንዴት እንደዚህ ታደርጋለህ? አንተ እኔ ላይ እንዴት እንደዚህ ታደርጋለህ? አንቺ ጋር ካለ ቆይ ጓደኛ አይደለም ጓደኛ አይደለም። ወይኔ ካንተ ጋር ነው እያወራሁ ያለሁት። እንዴት እንደዚህ ታደርጋለህ? አሁን የምትባየውን ነገር ስሚ፣ ወደ ሌላ ነገር ልንሄድ እኔ ካንተ ጋር ላወራሁ እስኪ እንዴት እንዳለች እንዴት እንደዚህ ታደርጋለች? ትኛለሽ እንዴ? አንተ ጓደኛ አይደለም አይደል እንዴ? እሺ ጊዜ ጓደኛሽ ሆነስ? እኔ እናንተ ስንት ነገር አሳልፈናል እኮ አይደል? ምንም ነገር ብናሳልፍስ እንዴ? ምን ሆነሽ ነው? ይሄ ያለችበትን ሁኔታ እና በምጠይቅ ጥያቄ መልሽልኝ። ግን ቁጭ እያልኩሽ እኮ አንተ ምንድን ነው የምጠይቀው ጥያቄ? ቁጭ በይ። ምንድን ነው አልተቀመጥም። አሁን አንቺ ነው ወስዶ ደውይለት። አልደውልም። እኔ ጋር አይኖርም። ይገባሽ? እኔ ጋር አይኖርም። እሺ አይኖርም። ፈልጋችሁ መውሰድ ትችላላችሁ። አሁን እኔ እሱ ጋር ሲፈልግሽ ደውይለት አልደውልም። አልደውልም። ተቆይንቹ እንዴት እንደዚህ ታደርጋለሽ? ጓደኛ ውሳኔ እኔ እናንተ እኮ ስንት ነገር አሳልፈናል። ስንት ነገር አሳልፈን ማለት ገበናሽን ብልጥናሽን መሸፈን አለበት ማለት ነው። እኔን እንደዚህ ጓደኛን አሳልፈ መስጠት ነው ያለብህ? አሁን ላንቺ አይደለም የመጣ ነው። አዳምጪ፣ የመጣ ነው ላንቺ አይደለም። ማድረግ ያለብህ ነገር እንደዚህ ነው። የመጣ ነው ላንቺ አይደለም። እዚህ ጋር እኮ ህግ ነው አይደል? ይዘን የመጣ ነው። የምታዳምጪ ከሆነ በስነ ስርዓት አዳምጪ። ይሄው ነው ከኔ ጋር አይኖርም። ግቡና ፈልጉት። ደውይ ተባልሽ። አልደውልም። ለምን ደውል? አንቺ ትቀርቢያለሽ እኮ ተይ እንጂ እኔ ልቅረበው እንዴ? አሁንማ አንቺ ነሽ የምትቀርቢው። ይባል ይቆጭሻል። በይ ደውይለት። ማትወጪ ጭንቅ ውስጥ የገባሽ ነው የምር። አሁን እኮ እዚህ ጋር እኛ ልንጨቃጨቅ ልንከራከር ምናምን አይደለም። እዚህ ጋር ባለቤቱ ናት አይደል የመጣችው። የህግ አካል ይዛ መታለች። ማድረግ የምትፈልገውን ነገር ለማድረግ ወስናለች። ስለዚህ ልጁ ያለው እዚህ ነው። እዚህም መተን 1-2 ቀን አግኝተነዋል። ስለዚህ አሳልፈሽ እንድትሰጪን እንፈልጋለን። ይኸውልህ አሁን እኔ ጋር አይኖርም። ትሰማኛለህ? እኔ ጋር አይኖርም ነው። እኔ ኖርም አልኖርም አይመለከተኝም። ስለዚህ ካልተመለከተ የለም ፈልጉት። ከፈለገ እኔ ባይመለከተኝ ህግ አካል ይመለከተዋል። ልክሽ ስትገቢ አንቺ ምን የምናውቀው ነገር በደውይለት። ቆይ አንተ እንዴት እኔን አሳልፈህ ትሰጠኛለህ? እኔ እኮ የሰራሁት ወንጀል የለም፣ ግን የሰራሁት ወንጀል ቢሆን አንተ እኔን አስገድደኸኛል እኮ። አንቺ ምን ሆነሽ ነው? ያለችበትን ሁኔታ ይበቃ። እንደዚህ ነው ማድረግ ያለብህ። ማስረዳት አይጠበቅብህም። አዎ እንድትጨቃጨቁ አይደለም ፈልገው። ቁጭ በይ ቁጭ በይ። ደውይለታለሽ? አትደውይለትም? እኔ ያለበትን አላውቅም። እንዴት እደውልለታለሁ? አሁን እኮ ያለበትን ወቂ አትወቂ አይደለም። ከኔ ጋር አይኖርም። ይኸውልህ ከኔ ጋር አይኖርም። ቆይ አንቺ ብቻ ታሳዝንሽ። ምን አደረኳት ነው እሷ? አሁን በሷ ላይ ምን ታርያለሽ? እኔ እሷን ምን አደረኳት? ከዚህ በላይ ምን ልታደርጊ ያሰብሽ? እንደዚህ ብዙና ባልሽን ልታስይዥ ነው አይደል የመጣሽው? ይኸው ነው ቤቴ ነው። በቃ ደውይለት። አልደውልም። ለምን ይሰማል? የት እንደላክሽ እንደ ነገር ነው። ይሄ ሁሉ ነገር እያደረገች ያለችው እሷ ናት። እሷም እንድትጠየቅልን እንፈልጋለን። የሰው ትዳር ለመበጥበጥ ሆን ብላ የተነሳች ልጅ ናት። እሱን ደግሞ ምስክር ከፈለክ 4-5 አለ። ሲቀጥል ደግሞ ይኸው አለው እኔም አለ እና የሁሉ ሰው
መስካሪ ነው። አልሆነ ካልደወልሽለት አንቺ ነሽ እንደዚህ አለ። አሁን ምንም ትክክል አልፈልግም። ደውይለት። እንዴት ስልኩ አይኖርሽ? ደውይለት። ስልኩ የለኝም እኮ አይደለም ያልኩት። አልደውልም። ለምን አልደውልም? በነገራችን ላይ ከሴ እሱ ላይ ብቻ አይደለም አንቺ ላይ ነው ያለላችሁ አይደል የመጣችሁት? ፈልጋችሁት አይደለም? ቁጭ በይ ብለኛል፣ ተቀምጫለሁ። አሁን ደውይለት። ደግሞ እየመለስኩልህ ነው። እሺ አሁን እኔ አንቺ ጋር አይደለም ተጨቃጨቅ። ደውይለት። ለሱ ያለው ልጅ ተው ይሆነች ምንሽ እንደዚህ አይነት ደረጃው ስለሚያነሳኩ ነው። እንደዛ ብቻ አይደለም። እንደዛ ተገኘ እሷን ሰርብ አንቺ ማጥሽ አንቺ ታረጋለህ። እኔ ላይ አይ ጓደኛ አይደለም። ስንት ነገር እኔ እናንተ አሳልፈናል እኮ። እንዴ ምን ማለት ነው? እኔ እናንተ እኮ ብዙ ነገር አሳልፈናል። ጊዜ ብዙ ነገር ብናሳልፍ ማለት ነው። እኔ ላንተ የከፈልኩትን ነገር ግን ታስታውሳለህ? ያዞን ባሽን ልታመጪ ነው? አይ ጉድ ታስታውሳለህ? እንደዚህ አደረገሽ ማለት ነው። ወደ ትክክል አልፈልግም እናት። አሁን ትደውይለታለሽ? አልደውይለትም። አልደውልም። ከፈለግሽ ሰደኝ ታውቃት ይዛል። አንተ ቆይ እንዴት እንደዚህ ታደርጋለህ? እኔ በአንተ ምክንያት ስንት ነገር እንደሆንኩ ግን ታስታውሳለህ? አንቺ እንደዚህ ስላልሽ ማለት ነው ሐሳቤን መቀየርበት ምንም ምክንያት የለም። እኔ ሐሳብን ቀይር እኮ አይደለም ያልኩት፣ ግን እኔ ምን አደረኩ? ትክክለኛ ነገር ነው ያደረኩኝ። እንደዚህ ማድረግ ነበር። አሁን ያዘባሽ ታይና ደውጪ ከዚህ ነገር በቃ ሰማሽ? ይኸው አሁንም እድላለሽ። አይበቃሽም? እስከዛሬ ማለሽ አይበቃሽም? ነው ፖሊስ ጣቢያ ድረስ መሄድ አልመሰለሽም ነበር? ልንገርሽ፣ እኔ ልንገርሽ አሁንም እንድትጎጂ የሆነ ነገር አልፈልግም። አንቺንም ጭምር አይደለም ትቻለሽ። በቃ ሁለትሽንም። አንተ ቆይ እንዴት እንደዚህ ታደርጋለሽ? አሁን ስለሱ አይደለም። እኔ አንድ ነገር ልንገርሽ፣ ቆይ እኔ ላንተ እንድትጎጂ ያሳለፍኩትን ነገር ረስተህ ነው? አሁን ትቻለሽ። አሁንም ያሳለፍኩትን ነገር በአንተ ምክንያት ረስተህ ነው? አሁን ትደውይለታለሽ? አልደውይለትም። እኔ ጓደኛ አይደለም። ስንት ነገር አሳልፌያለሁ በአንተ ምክንያት። ከፈለግከው ደውይለት እኮ ነው። በጣም ደውይለት እኮ ነው አይደል? ደውይለታለሽ? አልደውይለትም። እኔ ብዙ ስራ ትቼ ነው የመጣሁት። ሰደኝ ከፈለግክ እኔ አልደውልም። ምን ነው እንዳይያዝብሽ ፈርተሽ ነው? ሰደኝ ከፈለግክ ምን የሰው ትዳር ተበጣበጥሽ በኋላ ደውይለት። እኔ የጋ አካል ነኝ። ደውይለት። አልደውልም። እኔ ለሱ ስልክ የለም ሲጭ። ሰደኝ ከፈለግክ ይኸውልሽ ጣቢያ ከምትገቢ ብትደውይለት ይሻላል። አልደውልም። ሰደኝ እኔ ለሱ አልደውልም። እኔ ጋር አይኖርም። አይተኸዋል አይደል? መጣ ለምን እንደምታስፈራራኝ? እኔ የጋ አካል ነኝ አይደለም። አንቺ መስማት ያለብሽን ነገር ባለበት እሺ። ካላስፈራራኝ መጣ አይተኸዋል። እኔ ምን አደረኳት? እሷ እሺ አሁን ደውይለታለሽ? አልደውልም። ለምንድን ነው የማትደውይው? ቆይ እንዴት እንደዚህ ታደርጋለህ? ልጁ እኔ ለአንተ ብዬ ልትጨቃጨቅ አይደለም። ስሚኝ አንድ ነገር ትደውይለታለሽ? አትደውይለትም? እሺ ደውይለት። ችግር ነው እየገባሽ ያለሽው። ቤተሰቦችሽን ችግር ውስጥ እኔ ለአንተ ብዬ ብዙ ነገር አሳልፌያለሁ። እና ደውይለት። ልንገርሽ ከወዳጅ ዘመዴ ጋር ሁሉም ጋር ተቆራርጬ በአንቺ ምክንያት አንቺ ማስተካከል ማስተካከላችን አንተ እኔ ላይ ፖሊስ ተመጣጣ እንደዚህ ታደርጋለህ? እንዴት በአንቺ ምክንያት ነው ከእናቴ ጋር ተቆራርጬ ልቀር ነው። ምን ውስጥ ነው የገባኸው ብላኛለች። ገባሽ? ከእናቴ ደግሞ የሚበልጥብኝ ነገር የለም፣ ከቤተሰብ የሚበልጥብኝ ነገር የለም። እኔ ብሞትም ግን ገለኸኛል። እዚህ እኮ ከአንተ ውጭ ማንም የለኝም ታውቃለህ። አይደለም ቆይ እኔ ላውራት አንዴ በእናትህ ስሚ። አሁንም ራስሽን ከዚህ ነገር ማውጣት ትችያለሽ ነው የምልሽ። አንተ ታውቀው ኑሮ ለአንተ የከፈልኩት ነገር መርሳት አልነበረብህም። እንዴት እንደዚህ ታደርጋለህ? ራስሽን ከዚህ ነገር ማውጣት አሁንም ትችያለሽ፣ እድሉ አለሽ። አንተ እኔን ስንት ነገር ካረክ በኋላ ፖሊስ ምናምን ይዘህ ከመጣ በኋላ በአደባባይ እኔን ስንት ነገር ካረከኝ በኋላ ነው ራስሽን ማውጣት ትችያለሽ ብለህ እየመከርከኝ ያለው? እኔ እናንተ እኮ ብዙ ነገር አሳልፈናል። እንዴት እንደዚህ ታደርጋለህ? ናይ ጋር መደወል ነው የሚጠበቅብሽ። በቃ እነሱ እሱን ነው የሚፈልጉት። ከዛ እሱ ጋር ለመገናኘት ሁሉን ነገር ማቆም ነው። ደህና ትሆኛለሽ። ማንም የሚያደርግሽ የለም። ተሰማኛለህ? እሱ ጋር ለመገናኘት አልችልም። ይኸውልሽ አሁን እኮ ትገናኛለሽ አትገናኝም አይደለም። ደውለሽ እዚህ እንድትጠሪ እንፈልጋለን። እዚህ አቅራቢያ ነው ሲጀመር እሱ ያለው። ይሄንን ነገር እኔ ማንቺ ግን እዚሁ አቅራቢያ እንደሆነ እርግጠኛ ነኝ። ስለዚህ ደውለሽ በአስቸኳይ እፈልጋለሁ እንድትይው እንፈልጋለን። አሁን ጥሪው ቶሎ በይ። እየጠበቅሽ ነው። ቶሎ በይ። እየጠበቅሽ ነው። እሺ በያቸው። ችግር ውስጥ ነው እየገባ አንቺ ራስሽ ችግር ውስጥ የገባሽ ነው ቢገባሽ አንተ ነህ ችግር ውስጥ ያስገባኝ። ዝም በል አንተ ነህ ችግር ውስጥ ያስገባኝ። ምን አደረኩሽ ሴትዮ? ፖሊስ ይዘህ ከመጣ በኋላ ችግር ውስጥ እየገባሽ ነው። ገንዘብ ለምነኛለህ።
ሰማያለሽ? እኛ ስራ ፈቶች አይደለንም እዚህ ቁመን እያየንሽ ያለ ነው። እሺ ደውይለት ተባልሽ ደውይለት። ስራ ፈት ስለሆንሽማ ፖሊስ ትሽ መጣ። ኧረ እባክሽ ተይ እንጂ ገና የእጅሽን ነው ማሳየሽ። ጠብቂ። ምን አየሽ? ገና እንደዚህ ማድረግ አልመሰላችሁም ነበር አይደል? ለዚህ ነው አናቴ ሊወጣችሁት። ብቻሽን ነው የምትቀሪው። ወቂ ማትወጪው ነገር ውስጥ እየገባሽ ነው። አይ ምን ዞር በል። አትንከረኝ ዝም በል። ስልክ ላምጣሽ። ይደውልሽለት በል አንተ በእናትህ ግን ካንተ አልጠብቅም ነበር። አንተ በጣም ብዙ ነገር ነው ያበላሸው። ችግር የለም። አዝም መመለናት እስከዛ አረፊ ናሂ እና በእናትህ ችግር ተፈጥሯል። ቤት ና ቶሎ ቤት ና ቶሎ ና ቤት ና ችግር ተፈጥሯል። ቶሎ ና እኔም እኮ እሱ ነው የገረመኝ። ዝም በል በእናትህ አንቺ ራስሽ ዝም በል። አታናድደኝ። ለምን ዝም አትልም? አሁን ምን ቀርቶ ነው? ምን ቀርቶ ነው? ወደ ራስሽ ተመለሽ። ዝም በል። አሁን ምን ቀርቶ ነው እንዴ? አንተ ቆይ ግን እኔ ያላሳዝንም? እኔ እዚህ ማን አለኝ? አንተ ብዬ እኮ ነው የምኖረው። ምንሽ እና ተሳዝኝ እንጂ ስለ ስራ ታጣው ምን የተመጣ ምን ያደረጋችሁ? ለምን ታስጨንቃላችሁ? እንዴት መጣ? እሱ ነው ያለው። ምንድነው? ፖሊስ ይበል ተሳስሪ ያመጣሽ ምን ማድረጋል መሰለኝ ነበር። ምን እያደረጉ ማለት ይሄን ፖሊስ ምን ማለት ነው? ምን ማለት ነው? ሙባ ራሱን ጠይቀው። ሙባ ምን እያደረግክ ነው? ምን ማለት ነው? ምን ማለት ነው? ቆይ ምንድነው ችግር ከኔ? ምንድነው እሱ ለምታመጣው? ባለቤት ነው እሱ አይደለም እኮ እኔ እኔ ካንተ ምንም ችግር የለኝም። አይደለ እንደ እየጎተትክ የምታመጣው አንተ አይደለ እየጎተትክ የምታመጣው? እኔ አመጣለሁ ችግር እና ምንድነው ችግር? እሷንም ጎትቼ አምጥቼ ይሄን ሁሉ ነገር ያበላሽው ወደ ራስ ተመለስ። ምን አይነት ሰው ነህ? ቆይ አንተ ሙባ ምንም አይነት ሰው ልሆን ምንም አይመለከተም። ስለዚህ ምንም ልሁን ይሄን መሰሪ ነህ። በጣም መሰሪ ነህ። ምን ልመታዬ ነው? አንተ ጓደኛዬ ነህ። ልመታዬ ነው? አንተ ጓደኛዬ ነህ። አንተ ወዳጅ ነህ። ወዳጅ ነህ። የኔ ወዳጅ ነህ። አንተ ዝም አትበሉ። ምን አለ ከወዳጅም በላይ ወንድም ነኝ። አንተን ያወኩ ቀን ምን አለበት? እኔ ማለት ነው ላይ ከወዳጅም በላይ ወንድም ነኝ። አይደለም ቢገባ ማለት ነው። ማነው እሱ? ማነው እሱ? ታስገድድ ያመጣችሁ ሰው የለበሰውን አይተህ መገመት ትችላለህ። ማን አንተ? አሳይ መታወቂያ ሳላይ ነው በስማ አልቀበልም። ስለለበስክ እኮ የህግ አካል መሆን ላትሆን እኮ ትችላለህ። ናይ እንዴ ህግንማ እንደዚህ ማውራት የለብህም። ረጋ ብላው ነው መታወቂያ ሳይ እንነጋገራለሁ። ከዛ መጀመሪያ ነው መረጋጋት ያለብህ። ያውራ ተው። ጥሩ ምስክር ይሆነኛል። እንደው ሌላ ችግር ውስጥ ነው የሚገባው። አሁን ማውራት ትችላለህ። ችግር የለውም። ለምንድን ነው የተጠራሁት? ንገረኝ፣ መልስልሃለሁ። ምንም ችግር የለውም። ምክንያቱም የህግ አካል ነህ። መታወቂያን አሳይተኸኝ አሁን ልናወራ እንችላለን እናንተ። ከዛ ውጭ ግን ምንም እንትን የሚለን ነገር የለም። እኔ እንደው በቃ ትክክለኛ ውሳኔ ነው የወሰንኩት። ገና መቻየክ ጎበዝ ብዬ ገና በደንብ ነው ማሳየት። ጎበዝ፣ በጣም ጥሩ ብዬ እኔ የልጆች አባት ላይ ፖሊስ አመጣሽ አይደለ? የህግ ሰው አመጣሽ አይደል? ብራቮ። ምን ማትረባ እኔ የመታኝ ነኝ። ምንድን ነው
እኔን ምትሲያዝ ነው እኔን ምትሲያዝ ነው። አሁን አባ ለኔ ፖሊስ ታመጣለህ? ለኔ ፖሊስ ወንድም አይደለም? ለኔ ፖሊስ ታመጣለህ? ሙቤ እኔን ነው ነህ እኔን ህግ ፊት ነኝ እኔ እኮ እኔን ህግ ፊት ቶ ህግ ምናምን ቶ ይቅር። አንተ ለኔ ጠላት ትሆናለህ ሙቤ። ይሄ እኮ ጠላትነት አይደለም ነህ። ውስጤን እያወቅ እንዴት አደረገኝ? ስንት ነገር አላሳለፍንም እኔ እናንተ ነገር በችግር አልተገኘው በችግር ያልተገኘን። አሁንም እኮ ችግር ውስጥ ነህ ነህ። እኔ እኮ ለችግርህ ነው እየደረስኩልህ ያለው። አሁንም ችግር ውስጥ ነህ አንተ። ስንት ችግር እኮ ያለፍኩት ወንድሜ እኮ ነው። ስንት ለታቆ ያለፍኩት ሰው እኔን መታህ። እኔን ትከዳኛለህ ሙባ። ይኸው እሰረኝ ተረጋግተህ አውራ። ዝም በል አንተ። ዝም በይ እራስሽ። ዝም በል በእናትህ። ደነዝ አንተ በጣም ደነዝ ነሽ። በጣም ምን አደረግኩ? ቆይ አንተ ቆይ፣ እንዴት እኔ እናንተ ስንት ነገር አሳልፈን ስሚኝ። እኔ ምንሽን ስል አልሰማም። አይታለኝ መናገር ብትፈልግ እስካሁን ነበር። የለሽም እንዴ? ዛሬ ነው እንደዚህ ዛሬ ፖሊስ ይዘህ ከመጣ በኋላ ነው እንደዚህ የምታወራው? ገና ምን አየሽ? ገና እኮ አላየሽም። የሰው ባለ የሚታጠብ ነው። ገና ብዙ ዋጋ ያስከፍላል። ዛሬ ፖሊስ ይዘህ ከመጣ በኋላ ነው እንደዚህ የምታወራው? በቃ ተወኝ በእናትህ። ለምን እንዴት ነው አንተ እንዴት በዚህ ሰዓት ስለ ምክር ታስባለህ እንዴ? ሙባ ለኔ ፖሊስ ይገባኛል። ለኔ ለወንድም ፖሊስ ይገባኛል። ሙባ ለኔ ለወንድም ስንት ችግር ያለፍኩብህ ወንድሜ። እኔ ላንተ ብዬ ነው ለኔ ብለህ አይደለም ወንድምነትህ። አንተ ከኔ ቅድሚያ እኮ ለፖሊስ ራስን አሳልፈህ የምትሰሰው ነበር ሙባ። ላንተ ብዬ ነው ይሄን ሁሉ ነገር እያደረኩ ያለው። የት ገባ ሙባ? ላንተ ብዬ ነው። ያ ወንድምነት የት ገባ ሙባ? እኔ ላይ ሙቤ እኔ እኮ በጣም ወደ ወንድሜ እኮ። እሺ በቃ አታልቅስ። እሺ ተወኝ በቃ ተወኝ። ላንተ ብዬ እኮ ነው። ተወኝ በቃ ተወኝ። አንተ ወደ አይደለም እንደዚህ ይሆን ካለ ዞር በልልኝ። ወደ አይደለም ዞር በልልኝ። ወደ አይደለም ተረጋጋ። አይንህን ላይ አልፈልግም። እኔ ላንተ ብዬ ነው። ደስ አለሽ? አሁን እኔ እየደከመኝ ስለሆነ ይዞልኝ ይሄድ። ሌላ ጫጫታውን አቁሙ። ምን ነው እዚህ የሚደርስ ማለት ሰው እንዴ? ቆይ በመጀመሪያ ደረጃ አንድ ሰው ያለ ፍርድ ቤት እውቅና ያለ ፍርድ ቤት ማስያዣ ማንንም ከዚህ ቤት ንቅንቅ ማለት ነው። ለጥያቄ ነው እኮ ትፈልጋለህ? የታለ የሰጣችሁ የታለ ወረቀት አሳይ። ከፍርድ ቤት የተሰጠ ማስረጃ ታውቃላችሁ አይደለ? እንዴት አናውቅም? ከዛ ውጪ በደንብ አድርጋችሁ ስለ ህግ በቃ ይሄው ነው። የፍርድ ቤት ማስረጃ ካመጣ ለህግ እገዛለሁ። እኔ ከህግ በታች ነኝ። እገዛለሁ፣ እሄዳለሁ። አሊያ ግን በፍጹም ከዚህ ቤት ማንም አያስወጣኝ። ለሱም እኮ ችግር የለውም። ቀላል ነገር ለህግ እገዛለሁ። አሁንም በግልጽ እየነገርኩሽ በቃ ችግር የለውም። እሱም ከሆነ አስፈላጊ ከሆነ ይመጣል። ያለ ፍርድ ቤት እውቅና እኔ ከዚህ ቤት ልወጣ አልችልም። ሙባ አውቃለሁ፣ ግን የፍርድ ቤት ፍቃድ ካመጣበት ጥያቄ ታዝዤ ሊሄድ ይችላል። ህጉን አከብራለሁ። ከህግ በታች ነው። ኢትዮጵያ ሀገር ውስጥ ነው የምኖረው። ህግ የበላይ ነው። እኔ በታች ነው። ወረቀት ስታመጣልኝ አክብሬ ህጉን አክብሬ አንተን የለበስከው መለዮ አክብሬ መሄድ ይችላል። ከዛ ውጭ ማንም እንትን ሊለኝ ይችላል። ዛሬ ደስታሽ ቀን ነው። አንተ አክብሩ። እንደ ኬክ እንኳን አላመጣችሁ። ሙቤ ኬክ የለም። አክብሩት። ለአንተ እኮ ነው አክብራት። ዝም ብለህ እሻት ስነ ስርዓት። እሺ ይቀር ችግር የለውም። እኛ በዚህ አይደለም የምንፈልገው። እኛን ይምታን፣ ችግር የለውም። እሱን ስታመጪ ነው ከኔ ጋር መነጋገር የምትችይው። እኛን ይምታን፣ ግደለኝ፣ ከፈለክ እሰረኝ። ለምን ትገደለኝ? ያዘኝ፣ ልቀቅ። ሙቤ እንዴ ልታስገድለኝ ልታሳርደኝ ብላ በእኛ አይደለም። እኛ ችግር የለም። አስጨርሰኝ። ግን ችግር የለውም ነገር ማድረግ ውሰደኝ። ችግር የለውም። በዚህ እንዲሄድ አንፈልግም። ክሱ ሌላ ነው። በሌላ በዛ በራሱ ክስ ይሄዳል እንጂ ግን ምስክር ሆነኝ እንዴት አይነት ጋጣ ወጥ እንደሆነ ሁለቱንም አይታልኝ። ምንድነው? ቆይሽ ምንድነው የምትፈልጊው? ንገሪኝ እስኪ። ምንድነው? ፈረሽ እንደሆነ ተንቀጣቀሽ። ዝም ያልኩት ዝም ያልኩት እኮ መስመር አትለፊ። እሱ ችግር የለውም። አታስቡ። ቆይ ለምንድን ነው የምፈራው? እስኪ ንገሪኝ። ምን ነው
ተርበተበት ሻውና ምን ሲታይ ደግሞ አንጀትሽ ትንሽ ከፍ አለ። እልሽ መውሰድ አይደል የምትፈልጊ? ከሰሽንና የመስሪያ ቤት ትይዘሽ ነይና ውሰጂኝ በቃ። ከዛ ውጭ ውጡልኝ በእናታችሁ ነው። አሁን መጥራው ስለሌለ እንደው አንተ ዝም በል በእናትህ በቃ ዝም በል። እኔ እናንተ እኮ ጨረስን በቃ ዝም በል። በቃ ተዋቸው። አሁን እኔ ስላንተ ማልዋስ አይደለም የምፈልገው። ወዳታ አይደለም ተው። ማን እሷ